በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥር 11 እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሰን። መልካም የጥምቀት በዓል ያድርግልን። የዓመቱ ሰዎች ይበለን እግዚአብሔር አምላክ አሜን። ኤጲፋንያ ማለት በዮናኒ ቋንቋ መለኮት የተገለጠበት ማለት ነው። ሎሌ እግዚአብሔር ልዩ የሆነች የሦስትነቱን ምስጢር ገልጦባታልና ይህች ዕለት እጅግ የከበረች ናት። መጥምቁ ቅዱስ ዮሐንስ ለዚች ነው ጌታችንን ከማጥመቁ በፊት ጌታችንን አቤቱ አምላኬ ሆይ የአብ ስም ባንተው አለ፣ የወልድ ስም አንተው ነህ፣ የመንፈስ ቅዱስ ስም ባንተው ህልው ሆኖ አለ። ሌላውን ባንተ ስም አጠምቃለሁ፣ አንተን ግን በማን ስም አጥምቅሃለሁ ብሎ የጠየቀው። በዚች በከበረች የጥምቀት ዕለት በጥምቀት ወቅት የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያጠመቀው ቅዱስ ዮሐንስ ብለው እንደተነጋገሩ በዚያች ቀን ጌታችን ኢየሱስ ክርስቶስ በዮሐንስ እጅ በዮርዳኖስ ወንዝ ያጠመቀው ዘንድ ከገሊላ ወደ ዮርዳኖስ ወደ ዮሐንስ መጣ። ዮሐንስም በእርሱ ላይ አድሮበት ባለው በመንፈስ ቅዱስ ጸጋ ጌታችን ወደ እርሱ ሲመጣ ባየው ጊዜ አስምቶ ጮኸ፣ በታላቅ ቃልም እንዲህ አለ፣ እኛን ለማዳን የመጣው። ዮሐንስም እንዲህ አለው፣ የአብ ስም ባንተ አለ፣ የወልድ ስም አንተው ነህ፣ የመንፈስ ቅዱስ ስም ባንተው ህልው ሆኖ አለ። ሌላውም በአንተ ስም አጠምቃለሁ፣ አንተን ግን በማን ስም አጥምቅሃለሁ አለው። ጌታም ዮሐንስን እንዲህ አለው፣ እንዲህ እያልክ አታጥምቀኝ አለው። እንደ መልከ ጸዴቅ ሹመት የዓለሙ ካህን ብርሃንን የምትገልጽ የአብ የባህሪ ልጅ አቤቱ ይቅር በለን፣ የዓለምን ኃጢአት የምታስወግደው የእግዚአብሔር በግ ይቅር በለን እያልክ አጥምቀኝ አለው። ያን ጊዜ ዮሐንስ ጌታችን ኢየሱስ ክርስቶስን ጥር 11 ቀን ከሌሊቱ በ10 ሰዓት ታጠመቀው። በረከተ ጥምቀቱ ይደርብን፣ አሜን። ኢትዮጵያዊ ጻድቅ አቡነ ሐራ ድንግል ዓመታዊ የዕረፍት በዓላቸው ነው። በረከታቸው ይደርብን። አቡነ ሐራ ድንግል ከአባታቸው ከሬማው ካህን ከቅዱስ ዮሐንስ ከእናታቸው ብጽዕት ወለተ ጊዮርጊስ የተወለዱ ጥቅምት 19 ቀን በ1534 ዓ.ም ነው። የትውልድ ሀገራቸው ጥንት በጌደምድር ደብረ ታቦር አውራጃ ደራ ወረዳ ይባል በነበረው አሁን በምዕራብ ጎጃም ዞን ባህር ዳር ዙሪያ ወረዳ ላጉና ቀበሌ ነው። ቅዱሳን የሆኑ ወላጆቻቸውን አባታችንን ከልጅነታቸው ጀምረው በሃይማኖት በምግባር ኮትኩተው አሳድጓቸው። አባታችንም የቤተ ክርስቲያንን መጻሕፍት በሙሉ ተምረው በታላቅ መንፈሳዊ ተጋድሎና አገልግሎት ከኖሩ በኋላ ዓለምን ፍጹም ንቀው መንነው ወደ ሸዋ ተጉዘው ግራሪያ ከሚባል አገር ደረሱ። በዚያም ዘመዶቻቸው ፈልገው ስላገኟቸውና ወደ ሀገራቸው ስለመለሷቸው በሌላ ጊዜ ጥቅጥቅ ያለውን ጫካ አቋርጠው አሁን ገዳማቸው ካለበት ጫካ ውስጥ ገቡና ገዳመ ወንያንት መሰረቱ። በዚያም ፈተናውን ሁሉ ድምፀ አራዊቱን፣ ግርማ ሌሊቱን፣ ብርዱን፣ ሐሩሩን፣ ረሃብ ጥማቱን ታግሰው በታላቅ ተጋድሎ ኖሩ። ሰይጣንም በፈተና ሊጥላቸው አንድ ጊዜ በተዋበች ቆንጆ ሴት እየተመሰለ አንድ ጊዜ ደግሞ በሞተ ሰው እየተመሰለ እስከ 7 ተከታታይ ቀናት ድረስ ቢፈትናቸውም ድል አድርገውታል። አባታችን ቀን ላይ ጸሎት እያደረጉ እያለ ነብር የሚባረራት አንዲት ሚዳቋ መጥታ ከቤት ገብታ ከአቡነ ሐራ ድንግል እግር ስር አረፈች። ነብሩም ደርሶ ከደጅ እየተቆጣ ቆመ። ይህን ጊዜ አባታችን እርሷን ገድለህ ትበላ ዘንድ እግዚአብሔር አልሰጠህምና ሂድ ባሉት ጊዜ ቃላቸውን ሰምቶ ሄደ። ሚዳቋም እዛው አድራ ሲነጋ በሰላም አሰናብተዋታል። አባታችን መነኩሰው በገዳማቸው ከገቡበት ፈጽመው ሳይወጡ ለ14 ዓመት በተዓቅቦ ተቀምጠዋል። በአንድ ወቅት ጠላት ተነስቶ አካባቢውን በሙሉ በመውረር ሁሉን ሲማርኩ ገዳሟን አይተው ወደ እርሷም ሊገቡ ሲሉ በተአምራት ባሉበት ተይዘው ቆመው በመቅረታቸው ጉዳት ሳያድርሱባት ተመልሰዋል።
ሱስንዮስ ሁለት ባህሪ ሁለት አካል የሚለውን የሮማን የረከሰ ሃይማኖት በሀገራችን ላይ አውጆ ብዙዎች ሰማዕትነትን ሲቀበሉ አቡነ ሐራ ድንግል በገዳማቸው ለብዙዎች መጠጊያ ሆነው ሃይማኖታቸውን ሲያስተምሯቸውና ሲያጽናኗቸው ነበረ። በንጉሱም ፊት ቀርበው በድፍረት አንድ አካልና አንድ ባህሪ የሆነውን መለኮትና ትስብእትን ለምን ከሁለት ወገን ትከፍለዋለህ ብለው ሲገስጹት ፈርቶ አሽከሮቹን ይህን መነኩሴ ከቤቴ አውጥታችሁ በፍጥነት ወደ ገዳሙ አድርሱልኝ ብለዋቸዋል። እመቤታችንን እጅግ አድርገው ይወዷታል ነበር። ምስጋናዋን ሲያድርሱ 3 ክንድ ከምድር ከፍ ይሉ ነበር። ቅዱስ ገብርኤልም የሁል ጊዜ ጠባቂያቸው ነበር። በ1574 ዓ.ም አሁን በስማቸው ወደሚጠራው ገዳመ ወንቲያ መንነው ገቡ። በዚያም ወንጌል እያስተማሩ እጅግ ድንቅ የሆነው ታምራትን እያደረጉ ሙት እያስነሱ ድውያንን እየፈወሱ እግዚአብሔርን ሲያገለግሉ ኑረዋል። አባታችን አቡነ ሐራ ድንግል የማነ ብርሃን የሚባል ታማኝ አገልጋይ አህያ ነበራቸው። አህያውም ጸሎታቸውን ይጠብቀው ነበር እንጂ እረኛ አልነበረውም። አንገቱ ላይ ቃጭል አስረው ወደ ገበሬው አውድማ ይልኩትና አህያውም ቃጭሉን እያጮከ ወደ አውድማው ሁሉ ሄዶ እየዞረ ማርያም ባርኪ በረከት ሰፍረው ይጭኑታል። አህያውም ከገበሬውም ሁሉ የሰበሰበውን እህል ይዞ ወደ አቡነ ሐራ ድንግል ይገባል። በፈለጉትም ሰዓት ራሱ አውቆ ይመጣላቸው ነበር። አህያውም እርጅቶ ሲሞት እንደ ሰው አልቅሰውና በአዲስ ጨርቅ ጠቅልለው ቀብረውታል። አህያቸው የማነ ብርሃን ከተቀበረበት ቦታ ላይ ጸበል ፈልቆ አስደናቂ ታምራትን አድርገዋል። የቅዱሳኑ በረከታቸው እስከምን ድረስ እንደሆነ ልብ ይላል። ታላላቆቹ ቅዱሳን እንደነ በትረ ማርያም፣ ጽጌ ድንግል፣ ወለተ ጴጥሮስ ያሉ ሌሎችም በርካታ ደጋግ ቅዱሳን ዝናቸው እየሰሙ ከያሉበት እየሄዱ ይጎበኙዋቸውና በረከታቸው ይቀበሉ ነበር። አባታችን አቡነ ሐራ ድንግልም በክብር ካረፉ በኋላ በመካነ መቃብራቸው ላይ ለ40 ቀን ብርሃን ሲወርድ በገሃድ ታይተዋል። አጽማቸውም ከዚያ ከገዳማቸው በክብር አርፎ ይገኛል። በጸሎታቸው ያፈለቁት ጸበልና የመቃብራቸው አፈር ሕመምተኞችን ከተለያዩ ድውያን ሰውንም እንስሳንም እየፈወሰ ይገኛል። አፈራቸውም ጸበላቸው ለስጋ ደዌ፣ ለእብጠት፣ ለቁስል፣ ለለምጽና ለመሳሰሉት ፍቱን መድኃኒት ነው። በዓለ ዕረፍታቸው ጥር 11 ቀን 1624 ዓ.ም ነው። የአቡነ ሐራ ድንግል ረድኤት በረከታቸው ይደርብን፣ በጸሎታቸው እግዚአብሔር ይማረን፣ አሜን። ዳግመኛም በዚች ዕለት ጥር 11 ቀን የከበሩ አባ ወቅሪስ እና ከፋርስ አገር ሰዎች ወገን የሆነ ቅዱስ እንጣሊዮስ ዕረፍታቸው ነው። ሰማዕቱ ቅዱስ እንጣሊዮስ ይህም ቅዱስ አስቀድሞ በሮም ሀገር የሰራዊት አለቃ መሆንን ሆኖ በስልጣን 15 ዓመት ኖረ። ንጉሱ ዲዮቅልጥያኖስ የክብርን ባለቤት ጌታችንን ክዶ ጣዖት በማምለክ በዓለም ላይ ከ470,000 በላይ ክርስቲያኖችን በግፍ ሲያስገድል ይህ ቅዱስ እንጣሊዮስ ምድራዊው የመንግስት አገልግሎቱን ርግፍ አድርጎ ትቶ ሰማያዊውን መንግስት መረጠ። ስለዚህም ወደ ከሃዲው ንጉስ ወደ ዲዮቅልጥያኖስ ዘንድ ሄዶ በፊቱ በመቆም እርሱንና የረከሱ አማልክቶችን ረገመበት። ንጉሱም ስለ ድፍረቱ ደነገጠ። ንጉሱም ቅዱስ እንጣሊዮስ ከፋርስ ታላላቅ ሰዎች ወገን እንደሆነ ባወቀ ጊዜ በሽንገላ ቃላት ሊያባብለው ሞከረ። ቅዱስም በእምነቱ እንደጸና ባየ ጊዜ ንጉሱ እንዲያባብልለት እና እምነቱን እንዲያስተወው ለሰራዊቱ አለቃ ለህርማኖስ ሰጠው። ይህም ህርማኖስ የገዛ ልጁን ታላቁን ሰማዕት ቅዱስ ፊቅጦርን በችንካር አስቸንክሮ በሰይፍ ያስገደለ ከሃዲና አረመኔ ነው። እርሱም ቅዱስ እንጣሊዮስን እምነቱን ለማስካድ ብዙ በማባበል የሽንገላ ቃላትን ተናገረው። ነገር ግን ህርማኖስ በማባበልና በሽንገላ ቅዱስ እንጣሊዮስን እምነቱን አስክዶ ለጣዖታት ማስገድ ስላልቻለ
ቅዱስን ብዙ ካሳቀየው በኋላ መልሶ ለንጉሱ ሰጠው። ንጉሱም በተራው ጽኑ በሆኑ ልዩ ልዩ ማሳቀያዎች አሳቀየው። ነገር ግን ጌታችን መልአኩን ልኮ ቅዱስ እንጣሊዮስን ያበረታው ነበር። ቅዱስም በብዙ የተለያዩ ስቃዮች እጅግ እየተሰቃየ ለረጅም ጊዜ ቆየ። ብዙ ጊዜ ደጋግመው ሰቅለውታልና ከዚህም በኋላ አርደው ቆዳውን ገፈፉት፣ ምላሱንም ቆረጡት፣ ለነጣቂ አራዊትም ጣሉት፣ በጨለማ ቤትም ዘጉበት። በጽኑ ስቃይ እያሰቃዩ 3 ጊዜ ቢገድሉትም እግዚአብሔር ግን መልአኩን እየላከ ቅዱስ እንጣሊዮስን ከሞት ያስነሳውና ከሃዲያን የሆኑ ገዳዮቹን ያሳፍራቸው ነበር። ብዙዎችም በቅዱስ ላይ የሚታየውን ተአምር እያዩ በጌታችን እያመኑ ሰማዕት ሆኑ። በመጨረሻም ንጉሥ ዲዮቅልጥያኖስ ቅዱስ እንጣሊዮስን ማሰቃየት በሰለቸው ጊዜ አንገቱን በሰይፍ ይቆርጡት ዘንድ አዘዘና አንገቱን ቆረጡት። እግዚአብሔርም የሰማዕትነት ፍጻሜውን በዚሁ አደረገለትና የሰማዕትነት አክሊልን በመንግስተ ሰማያት አቀዳጀው። ረድኤት በረከቱ ይደርብን፣ እግዚአብሔር በጸሎት ይማረን፣ አሜን። ጻድቁ አባ ወቅሪስ። ይህም ጻድቅ በታላቅ አባት በቅዱስ ባስልዮስ ዘንድ ያደገ ነው። እርሱም አስተምሮ ቅስና ሾመው። በደም ግባቱና በመልኩ የተዋበ ነው። በቀደመ ግብሩ ወጣት ሆኖ ሳለ የሹመኛውን ሚስት ተመኛት፣ እጅግ ወደዳት፣ እርሷም ወደደችው። ከዚህም በኋላ ወደ ሌላ ሀገር ሄደው የፍላጎታቸውን ይፈጽሙ ዘንድ ተማከሩ። ለዚህም ነገር ሲዘጋጁ አባ ወቅሬስን በሕልሙ ራእይ አየ። እርሱ ታስሮ በፍርድ አደባባይ ቆሞ ነበር። ሌሎችም እስረኞች ነበሩና ሁሉንም ወንጀላቸውን በመረመሯቸው ጊዜ አባ ወቅሬስ በልቡ የታሰርኩት በምን ይሆን? ባሏን ልነጥቀው ስለፈለኩ ስለዚያች ሴት ነውን? አዎ እርሱ ከሶኝ ነው ወደዚህ ታላቅ ግዳጅ ላይ ያደረሰኝ እያለ መሸበር ጀመረ። አባ ወቅሬስ እየፈራና እየተሸበረ እያለ በቀድሞ ወዳጁ አምሳል አንድ ሰው መጣና የታሰርከው በምድር ነው አለው። አባ ወቅሬስም ስለ ኃጢአቱ አፍሮ ሊሰወረው በወደደ ጊዜ ሰውየው ግድ አለው። ከዚህ በኋላ አባ ወቅሬስ ምስጢሩን ነገረውና ወዳጅ ሆይ እገሌ ስለሚስቱ እየከሰሰኝ ይመስለኛል፣ ስለዚህም ፈርቼ እሸበራለሁ አለው። በወዳጁ አምሳል ወደ አባ ወቅሬስ የመጣው መልአክ ወዳጄ ሆይ ይህን ስራ እንዳትሰራ፣ ወደ እርሱ እንዳትመለስ በቅዱስ ወንጌል ማልልኝ፣ እኔም ዋስ እሆንልሃለሁ አለው። አባ ወቅሬስም በቅዱስ ወንጌል ስም ማለለት። በዚያን ጊዜ ከእንቅልፉ ነቃ። ያየው ራእይም እውነት እንደሆነ አወቀ። ስለዚህም አባ ወቅሬስ አገሩን ትቶ ወደ እስክንድርያ ሄደ። በዚያም ስሟ ሄራኒ የምትባል እግዚአብሔርን የምትፈራ አደገኛ ሴት አገኘ። እርሱም የልቡን ሁሉ ስለነገራት እርሷም እነዚህን ያማሩ ልብሶችህን ተው፣ ተርታ ልብስንም ለብሰህ በተጋድሎ እግዚአብሔርን አገልግል ብላ መከረችው። ከዚህም በኋላ አባ ወቅሬስ ወደ በረሃ ሄዶ በብዙ ተጋድሎ መኖር ጀመረ። ከተጋድሎውም ብዛት የተነሳ ሆዱ እንደ ድንጋይ እስከሚደርቅ ድረስ ቅጠል እየተመገበ ኖረ። ጌታችንም ወደ እርሱ መጥቶ ተገልጦለት ፈወሰውና አረጋጋው፣ ተስፋውንም ሰጠው። አባ ወቅሬስ አጋንንት ይፈታትኑትና ያሳቃዩት ነበር። እርሱም በጾም በጸሎት በመጋደል ያሸንፋቸዋል። ክረምት በሆነም ጊዜ ራቆቱን ቆሞ ያድራል። ከዕለታትም በአንደኛው ቀን ሃይማኖትን በለወጡ እና በካዱ በአርዮስ በንስጥሮስ እና በማኒ አምሳል ሆነው 3 ሰይጣናት ወደ እርሱ መጥተው በሃይማኖታቸው ተከራከሩት። ነገር ግን አባ ወቅሬስ በቅዱሳን መጻሕፍት ቃላትና ሃይማኖታቸው በቀናች አባቶች ትምህርት ረታቸውና አሳፈራቸው። ቅዱሳን መላእክት ወደ አባ ወቅሬስ እየመጡ ሰማያዊ ህብስትና መጠጥን ይመግቡት ነበር። ሰማያዊ ሀብት ተሰጥቶ ራእዮቹን ሁሉ ይተረጎም ነበር። በአንዲት ዕለትም ስሙ ቡላ የሚባል ገዳማዊ ደገኛ ሰው ወደ አባ ወቅሬስ መጥቶ ወንድሜ ወቅሬስ ሆይ ብቻህን አትሁን፣
ጥቂት ወንድሞችን ካንተ ጋር አኑር ያረጋጉህ ዘንድ ከሰይጣንም ጦርነት እንድትድን አለው። አባ ወቅሪስም እንዳለው አደረገ። እርሱም ድንቅ ድንቅ የሆኑ ታላላቅ ታምራትን አደረገ። ወደ ቤተ ክርስቲያን በሄደ ጊዜ በሩ በታላቅ ቁልፍ የዘጋ ሆነ። መነኮሳቱም ቁልፉን ፈልገው ቢያጡት አባ ወቅሪስ በበሩ ላይ አማትቦ በሩ ተከፍቶለት ገባ። ከዕለታትም በአንደኛው ቀን አባትህ ሞተ ቢሉት አባ ወቅሪስ ግን አባቴስ የማይሞት ሰማያዊ ነው ብሎ የወላጅ አባቱን ሞት ሊነግሩት ለመጡ መልእክተኞች ነገሯቸው። አባ ወቅሪስ በበረሃ ስለሚኖሩ መናንያን፣ በአንድነት ስለሚኖሩ መነኮሳትና ስለ ካህናት 3 ድርሰቶችንም ደረሰ። ፈጽሞ ባረጀ ጊዜ ወደ ወደደው እግዚአብሔር ሄደ። የአባ ወቅሪስ ረድኤት በረከቱ ይደርብን። እግዚአብሔር አምላክ በጸሎት ይማረን፣ አሜን። በወደቀ በተረፈ በአፈ ቅዱሳን ይታረምልኝ። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር።